የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አሁን ላይ ከወዲሁ ራሱን ማዘጋጀትና በሙያም መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ እንደሚገባው አስገነዘቡ። ሌተናል ጀነራል መሰለ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውንና በተለይ አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ማፍራትን በተመለከተ እየተናገሩትን ሞርስ ሰምቷል። ሻዕቢያ እነ ደብረጽዮን በጥር አጋማሽ ያሰቡትን አሳጥሮ ከጥምቀት በዓል በፊት ጦርነት እንዲጀመር ውትወታ መጀመሩ የመቀሌውን ሐውልቲ ቢሮ አስጨንቋል ይላሉ የሞርስ ምንጮች። ሻዕቢያንና የእጅ አዙሩን የካይሮ ዶላር ተማምኖ የነበረው ወያኔ ጽምዶ ብሎ ተጣምሯቸው የነበሩት በፋኖ ስም የሚንቀሳቀሱ ታጣቂዎች ህሊናቸው በልጦባቸው ከጨዋታው ውጪ መሆናቸው የጥፋት ህልሙን ያበላሽበት መሆኑን ተከትሎ ከገጠመው ድንጋጤ ሳያገግም የኋላ ቀር መሳሪያ ያስታጠቀው ሻዕቢያ በቶሎ ጦርነቱን ጀምሩ ብሎ ማዘዙ በቡድኑ አመራሮችና በአርሚው አዛዦች መካከል ሌት ተቀን በስብሰባ እንዲጠመዱ አድርጓቸዋል። ወያኔ ከጥር 15 በኋላ ወደ ሁመራ እንገባለን ዛቻ በቅጡ ተሰምቶ ሳይጠናቀቅ ቀድሟቸው በኢትዮጵያ የአሜሪካ አምባሳደር ሁመራ መድረሳቸው ተዘግቧል። አምባሳደሩ ብቻቸውን አልነበሩም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አብረው ሁመራ አየር ማረፊያ ታይተዋል። ለሀገር ፍቅር ስሜት በደማቸው ላተማቸው ዜጎች የሀገራቸውን ጋሻና መከታ የሆነውን የአየር ኃይላቸውን ጥንካሬና የደረሰበትን ከፍታ በማየት የብሔራዊ ኩራት ስሜታቸውን የምታድሱበት ልዩ ጥሪ ቀርቦላቸዋል። አጋጣሚውን ተጠቀሙበት ሲል ሞርስ ይመክራል፣ ያበረታታል። ያመለጠው እንደሆነ ቁጭቱን አይችሉትም ተብሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የአርብ ጥር 8 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና እጀምራለሁ። በዘንድሮ የጥምቀት በዓል ላይ በጎንደር ከተማ ከ2 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች ይሳተፋሉ ተብሎ እንደሚጠበቅ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋይ በክልሉ በድምቀት የሚከበረውን የጥምቀት በዓል በተሳካ ሁኔታ ለማካሄድ የተለያዩ ዝግጅቶች ሲደረጉ መቆየታቸውንና በተለይም በጎንደር ከተማ የሚገኙ አገልግሎት ሰጪ ተቋማት ጥራት ያለው አገልግሎት እንዲሰጡ የማገዝ ባለሙያዎችን የማሰልጠንና ታሪካዊ ቅርሶችን የመጠገን ስራዎች መከናወናቸውን ገልጸዋል። የቱሪስቶችን ቆይታ ጊዜ ለማራዘም የሚያስችሉ የተለያዩ የቱሪዝም ፓኬጆች መዘጋጀታቸውን ያብራሩት ኃላፊው በአሁኑ ወቅት በጎንደርም ሆነ በሌሎች በዓሉ በድምቀት በሚከበርባቸው የክልሉ ከተሞች ዝግጅቱ መጠናቀቁን ጠቁመዋል። በዓሉ በሰላም እንዲከበር ከተለያዩ የዘርፉ አካላትና ከጸጥታ ኃይሎች ጋር ውይይት ሲደረግ መቆየቱን አስታውቀዋል ሲል ጋዜጣ ፕላስ ዘግቧል። ከ260 በላይ ለሚሆኑ ግብር ከፋዮች የ500 ሚሊዮን ብር ቅጣት ማንሳቱን የገቢዎች ቢሮ አስታወቀ። ተቋሙ የግብር ከፋዮችን ቅሬታ ለመፍታትና የአሰራር ስርዓቱን ለማዘመን ስራዎችን እየሰራ መሆኑን የገለጹት የቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ሰውነት አያሌው ናቸው።
ዘመናዊ ቴክኖሎጂዎችን ጨምሮ ቢሮ ቅሬታዎችን ለመፍታት መሰል ችግሮች እንዳያጋጥሙ ለማድረግ 24 የሚሆኑ አዳዲስ የአሰራር ስርዓቶችን ዘርግቶ ተግባራዊ እያደረገ መሆኑን ገልጸዋል። በተለይም አግባብ ባልሆነ የታክስ አስተዳደር ውሳኔ ቅጣት ተጥሎባቸው የነበሩ ከ260 በላይ ግብር ከፋዮች ከ500 ሚሊዮን ብር በላይ የሚገመት የቅጣት ክፍያ እንዲነሳላቸው ተደርጓል ሲሉ አስታውሰዋል። ቢሮው አሁንም የግብር ከፋዮችን አቤቱታ በማዳመጥና ችግሮችን በውይይት በመፍታት ረገድ ትኩረት ሰጥቶ እንደሚሰራ የቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አያሌው እወቁልኝ ብለው ነገሩኝ ያለው አሃዱ ነው። ሰነድ በማጭበርበርና በተለያዩ ህገወጥ ወንጀሎች የተሰማሩ ግለሰቦችን በቁጥጥር ስር መዋላቸው ተሰማ። በተለያየ ህገወጥ መንገድ የተሰማሩ ዜጎችና በተለይ ሰነድ ሲያጭበረብሩ የተገኙ 6395 የውጭ ዜጎች ላይ እርምጃ መወሰዱን የኢሚግሬሽን እና ዜግነት አገልግሎት አስታውቋል። በተለያየ ህገወጥ መንገድ የተሰማሩ 99 ግለሰቦች በቁጥጥር ስር መዋላቸው የተነገረ ሲሆን 83 የውጭ ሀገራት ዜጎችን ተጠያቂ በማድረግ 11 ቤቶች መታሸጋቸው ተነግሯል። ታሸጉ የተባሉ ቤቶች በመኖሪያ ኪራይ የተያዙ ወይስ የጊዜያዊ እንግዳ ማረፊያ ይሆኑ በይፋ የተባለ ነገር የለም። ሰነድ በማጭበርበር 6395 የውጭ ዜጎችና 3126 በሚሆኑ ኢትዮጵያውያን ላይ እርምጃ መወሰዱን የገለጹት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ሲሆኑ የውጭ ዜጎች የተባሉት ተጠርጣሪዎች የምን አገር ዜጎች እንደሆኑ ዳይሬክተሯ ይግለጹ ወይም አይግለጹ ዘገባው ያመለከተው ነገር የለም። ዳይሬክተሯ ሰላማዊት ዳዊት በ6 ወራት ውስጥ ከ3 ሚሊዮን በላይ ለሚሆኑ ተጓዦች አገልግሎት መሰጠቱንና ከ800 ሺህ በላይ ደንበኞችን በቅርንጫፍ ብቻ ለአዲሱ ኢ-ፓስፖርት ማመልከታቸውን እንዲሁም የኢ-ፓስፖርት አገልግሎት በሁሉም ቅርንጫፎች መሰጠት በመጀመሩም ከ800 ሺህ በላይ ደንበኞች በቅርንጫፉ ብቻ ለአዲሱ ኢ-ፓስፖርት ማመልከታቸውን በተቋሙ የ6 ወራት ሪፖርት ግምገማቸው ላይ አመልክተዋል። የመገናኛና ኢንፎርሜሽን ኮሌጅ ለ4 ወራት ያሰለጠናቸውን የመገናኛ ሙያተኞችና ለ1 ወር ያሰለጠናቸውን የራዲዮ ፕሮግራሚንግ ሙያተኞች አስመረቀ። በዕለቱ በክብር እንግድነት የተገኙት የስልጠና ዋና መምሪያ ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን ቦጋለ በመከላከያ ትምህርትና ስልጠና ስር ከተደራጁ የትምህርትና ስልጠና ተቋማት መካከል አንዱ የሆነው የመከላከያ መገናኛና ኢንፎርሜሽን ኮሌጅ ራሱን በሰው ኃይልና በመሰረተ ልማት በማደራጀት ከዘመኑ ቴክኖሎጂ ወቅታዊ ሁኔታ ጋር መራመድ የሚችሉ ብቃት ያላቸው አመራሮችንና የመገናኛ ሙያተኞችን በማፍራት የተሰጠውን የማሰልጠን ተልዕኮ እየተወጣ የሚገኝ ኮሌጅ ነው ብለዋል። የዛሬ ተመራቂዎች በስልጠና ቆይታቸው ተቋሙና ክፍላችሁ የሰጣችሁን ኃላፊነት ተገንዝባችሁ ጥሩ ስነ ምግባርና ወታደራዊ ስብዕናን በመላበስ በስልጠና የፈጠራችሁትን አቅም ከዚህ በፊት በነበራችሁ ልምድና ተሞክሮ ጋር በመደመር ግዳጅን በላቀና በተቀላጠፈ መንገድ ማከናወን ይጠበቅባችኋል ሲሉ አሳስበዋል። የመገናኛና ኢንፎርሜሽን ኮሌጅ ዋና አዛዥ ኮሎኔል አራጋው መሐመድ በበኩላቸው ተመራቂዎች የተቋሙን አጭርና የረጅም ጊዜ ፍላጎቶች ለማሳካት ታሳቢ በማድረግ የተሰጣችሁን ስልጠና በሙሉ ሀገራዊና ተቋማዊ ኃላፊነት በላቀ ውጤትና ዲሲፕሊን አጠናቃችሁ ለመመረቅ መብቃታችሁ የጥንካሬያችሁ ማስረጃ ነው ብለዋል። ተመራቂዎች መካከል 50 አለቃ የትናየት ተስፋይና 50 አለቃ ይብለት ታደሰ የተሰጣቸው ስልጠና ለቀጣይ ግዳጅ አፈጻጸም ወሳኝ መሆኑን ገልጸው ባገኙት ዕውቀት ሀገርና ሕዝብን ለማገልገል ዝግጁ መሆናቸውን ተናግረዋል። በዕለቱ በክብር እንግድነት የተገኙት የስልጠና ዋና መምሪያ ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን ቦጋለ ብልጫ ላመጡ ተመራቂዎችና ድጋፍ ላደረጉ ክፍሎች የእውቅና ምስክር ወረቀት ሰጥተዋል። ገባው የኃይለ ማርያም ተሾመ ነው። የተወረዳችሁ ቤተሰቦቻችን ከኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት የተገኘውን እና በሞርሴ በላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የጥቁር
የአንበሶች ታሪክ የሀገር ሰማይ ዘብ የኢትዮጵያ አየር ኃይል ለ90 ዓመታት የዘለቀውን የጀግንነት የቴክኖሎጂ ልቀትና የሉዓላዊነት ጥበቃ ጉዞ በደመቀ ሁኔታ ለማክበር የመጨረሻ ዝግጅቱን አጠናቋል። ይህ ታሪካዊ በዓል የተቋሙ ብቻ ሳይሆን የኢትዮጵያን ነጻነትና ክብር ከፍ አድርጎ የሚመለከቱ የሁሉም ኢትዮጵያውያን የጋራ ኩራት መገለጫ ነው። በበዓሉ ላይ የሚጠበቁ አበይት ኩነቶች በቢሾፍቱ አየር ኃይል ጠቅላይ መምሪያ በሚካሄደው በዚህ ታላቅ በዓል ላይ የሚከተሉት ኩነቶች በአካል ተገኝተው እንዲታዘቡ እርስዎ ተጋብዘዋል። ድንቅ የአየር ላይ ትዕይንቶች፣ የሀገራችን ብቁ አብራሪዎች ከዓለም አቀፍ ጥሪ የተደረገላቸው ሀገራት የልዩ ትርኢት ቡድኖች ጋር በመቀናጀት የሰማዩን ግርማ ሞገስ የሚያሳዩ አስደናቂ የበረራ ጥበቦችን ያቀርባሉ። አየር ኃይላችን የታጠቃቸውን ዘመናዊ የትጥቅ አቅሞችና የተቋሙን ስትራቴጂካዊ የሰው ኃይል ብቃት በቅርበት የሚመለከቱበት ልዩ አጋጣሚ ይፈጠራል። ተቋሙ ከህዝብ ጋር ያለውን ትስስር ይበልጥ በሚያጠናክሩና በሀገራዊ የሰላም ጉዳዮች ላይ በሚመክሩ ስልታዊ ውይይቶች ላይ የመሳተፍ እድል ይኖራል። ለጥሬው ለወጣቶችና ተማሪዎች በሳይንስ በቴክኖሎጂና በበረራ ጥበብ የታነጸችውን የነገዋን ኢትዮጵያን ለማየትና ለወደፊት የሙያ ህይወታቸው ታላቅ መነሳሳትን ለመቅሰም ይህ በዓል የእናንተ ነው ተብላችኋል። ለታሪክ ተመራማሪዎችና አርበኞች የኢትዮጵያን የ9 አስርት ዓመታት የሰማይ ላይ ጀግንነትና የሉዓላዊነት ታሪክን አብረን የምንዘክርበት ታሪካዊ መድረክ ነው። ለሀገር ፍቅር ስሜት በደማችሁ ተማችሁ ዜጎች የሀገራችሁን ጋሻና መከታ የሆነውን የአየር ኃይላችሁን ጥንካሬና የደረሰበትን ከፍታ በማየት የብሔራዊ ኩራት ስሜታችሁን የምታድሱበት ልዩ ጥሪ ቀርቦላቸዋል። የበዓሉ መርሃ ግብር ከጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም በቢሾፍቱ የኢትዮጵያ አየር ኃይል ዋና ጠቅላይ መምሪያ ይከናወናል። የኢትዮጵያ አየር ኃይል የሰላም ዘብ የሉዓላዊነታችን ኩራት ከኢትዮጵያ አየር ኃይል ሰራዊት ስነ ልቦና ግንባታ ዳይሬክቶሬት የቀረበ ግብዣ። የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ሰራዊቱ ተልዕኮውን በተፈለገው ልክ መፈጸም እንዲችል በተለይ የሚጠራ መልእክት ለተፈለገው አካል እንዲደርስ በማድረግ ረገድ ትልቁን የውጊያ ሚና የሚወጣ ነው አሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ይህንን ያሉት በዋና መምሪያው የውይይት መድረክ በተገኙበት ዕለት ሲሆን መገናኛ ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶንም ቢሆን አይቻልም። ክፍሉ ከፍተኛ እውቀትን፣ የላቀ ቴክኖሎጂና የሀገርን ከፍተኛ ሀብት የሚጠይቅ የስትራቴጂክ ሪሶርስ ማዕከል መሆኑንም አመላክተዋል። ክፍሉ ቀደም ሲል በማቴሪያልና በሰው ኃይል አንጾ እንደነበር ያስታወሱት ጄኔራል አበባው በበላይ አመራሩ ቁርጠኛነትና በክፍሉ አባላት ጥረት በአሁኑ ወቅት ወደ ላቀ ደረጃ መሸጋገሩን ጠቁመዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያ መብቃት የሁልጊዜ ተግባሩ አድርጎ መንቀሳቀስ እንደሚገባው አስገንዝበዋል። ዋና መምሪያው ቀደም ሲል ሀገር የሚመሩ ሰዎችንና ታላላቅ ተቋማትን ያፈራ የእውቀት መፍለቂያ መሆኑን የጠቀሱት ጄኔራል አበባው የአሁኑ አመራርም ወጣቶችን በማብቃትና ሀገሩን የሚወድ ታማኝ አባል በማፍራት ታሪካዊ ኃላፊነቱን ሊወጣ እንደሚገባ አመላክተዋል። የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጄኔራል መሰለ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸው በተለይ አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎች መሰጠታቸውን ገልጸዋል። የንብረት አያያዝን ከማዘመን ባለፈ አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማመጣጠን ስራ በትኩረት እየተከናወነ መሆኑን አስረድተዋል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጄኔራል አዱኛ ደረሳ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ የሪፎርም ስራዎች እየተከናወኑ መሆኑን አስረድተው በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸው የመረጃ ልውውጡን ፈጣንና አስተማማኝ ማድረጉን ገልጸዋል። ዘገባው የዋና መምሪያው የሰራዊት ስነ ልቦና ግንባታ ነው።
ለፋኖና ለህወሓት ታጣቂዎች ከጥምቀት በዓል በፊት ጥቃት እንዲጀምሩ ትዕዛዝ መስጠቱ ውስጡን እየተወራና በዛላምበሳ በኩል ከትግራይ ኮንትሮባንድ ወርቅ ይዞ ወደ ኤርትራ ሰንአፌ በመውሰድ በመትኩ አይነቱና ብዛቱ ያልተገለጸ የጦር መሳሪያ ወደ ትግራይ አስገብቶ የነበረው የቀድሞ የህወሓት ቡድን ከጥር ኩሌታ በኋላ ሁመራ ላይ ጦርነት በመክፈት መጪውን የካቲት 11 በዓል የምናከብረው በሁመራ ነውና ተዘጋጁ ሲል በካድሬዎቹ በኩል ሲቀሰቅስ እንደነበር የሞርስ ምንጮች ካላማጣ ወደ መቀሌ በገቡ ማግስት ዘግበን ነበር። ከዚህ ቀደም የገንዘብ ግምቱ ያልታወቀ 18 ኩንታል ወርቅ ለጦር መሳሪያ መለወጫ ታስቦ ወደ ኤርትራ ከተላከው ላይ የተወሰነው ግምቱ ያልታወቀ ወርቅ በሻዕቢያ ታጣቂዎችና ኃላፊዎች እጅ እንዲቀር ተደርጎ ከተጠቀሰ ቁጥር በታች ለሻዕቢያ እንዲተላለፍ መደረጉ ይህም የሆነው በሽማግሌዎች አማካኝነት መሆኑንና ሽማግሌዎቹም ቀጣይ እያለ ለዚች ብለው 18 ኩንታሉን አናንቀውና ጣጥለው ሐሳብ በመናገራቸው ለጦር መሳሪያ መለወጫ እንዲሆን ስምምነት ላይ ከተደረሰ በኋላ ሻዕቢያ እነ ደብረጽዮን በጥር አጋማሽ ያሰቡትን አሳጥሮ ከጥምቀት በዓል በፊት ጦርነት እንዲጀመር ውትወታ መጀመሩ የመቀሌውን የሐውልቲ ቢሮ አስጨንቋል ይላሉ የሞርስ ምንጮች። የቀድሞው የህወሓት ቡድን ለፕሮፓጋንዳ ከሚጠቀምባቸው ብዙሃን መገናኛዎች ውስጥ ትናንት ለዲደብሊው ቴሌቪዥን እያለ ደሞዝ የምትሰሩበት ቀን ደርሷል፣ ጦርነቱ በቅርቡ ይጀምራል ተብሎ የተነገረውን መልእክት ከሐውልቲ አምጥቶ ለጣቢያው ኃላፊዎች የተናገረው ተላላኪ እግሩ እንደወጣ ሰራተኛው በከፍተኛ የሐዘንና ጭንቀት ውስጥ ገብቶ አይተነው እኛም አዘንን ሲሉ የሞርስ ምንጮች አስረድተዋል። በተመሳሳይ ዜና ህወሓት ከሰሞኑ በመቀሌ አዲሐቂ ገበያ ነጋዴዎችን እያስጨነቀ እንደሚገኝ መረጃዎች ለሞርስ ደርሰዋል። በነጋዴዎቹ ላይ ከ5,000 ብር በላይ ለጦርነት ዝግጅት እንዲያዋጡ ቀጭን ትዕዛዝ አስተላልፏል። መዋጮ የማዋጣት ግዴታ እንዳለባቸውና ይህንን በማያደርግ ላይ ማናቸውም አይነት እርምጃ እንደሚወሰድ በማስጠንቀቂያ የዛተ ቢሆንም ህብረተሰቡ በአንድነት ሆኖ እምቢ ቢል ግን ቡድኑ ምንም የማድረግ አቅም እንደሌለው እየተነገረ ነው። ሻዕቢያንና የእጅ አዙሩን የካይሮ ዶላር ተማምኖ የነበረው ወያኔ ጽምዶ ብሎ ተጣምሯቸው የነበሩት በፋኖ ስም የሚንቀሳቀሱ ታጣቂዎች ህሊናቸው በልጦባቸው ከጨዋታው ውጭ መሆናቸው የጥፋት ህልሙን ያበላሸበት መሆኑን ተከትሎ ከገጠመው ድንጋጤ ሳያገግም የኋላ ቀር መሳሪያ ያስታጠቀው ሻዕቢያ በቶሎ ጦርነቱን ጀምሩ ብሎ ማዘዙ በቡድኑ አመራሮችና በአርሚው አዛዦች መካከል ሌት ተቀን በስብሰባ እንዲጠመዱ አድርጓቸዋል። በዚያም አለ በዚህ ግን ተዘጋጅተውበት የነበረው ከጥር 15 በኋላ ወደ ሁመራ እንገባለን ዛቻ በቅጡ ተሰምቶ ሳይጠናቀቅ ቀድሟቸው በኢትዮጵያ የአሜሪካ ኤምባሲ አምባሳደር ሁመራ መድረሳቸው ተዘግቧል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሁመራ ከተማ ሲገቡ በዞኑ አስተዳዳሪ አቶ አሸተ ደመላ የተመራ የዞኑ ከፍተኛ አመራሮችና የሀገር ሽማግሌዎች በሁመራ አየር ማረፊያ በመገኘት ደማቅ አቀባበል አድርገውላቸዋል። ኤርቪን ማሲንጋ በቆይታቸው ከዞኑ አመራሮች ጋር እንደሚወያዩ የሚጠበቅ ሲሆን የጤና ተቋማትን አገልግሎት አሰጣጥ በአካል በመገኘት ይገመግማሉ። በዚሁ ጉብኝታቸው ከወያኔ ጦርነት እቅርና ዛቻ በዘለለ በፕሪቶሪያው ስምምነት የማይገዛ ቡድንና ተንኳሽ መሆኑን ከሚቀርብላቸው ሪፖርት ይረዳሉ ተብሎ ተገምቷል። ምክንያቱም የአሁኑን የጊዜያዊ አስተዳደር የሚመሩት ታደሰ ወረደ 8 ነጥቦችን ቆጥረው ሲቀበሉ በወቅቱ ከተገኙት ታዛቢዎች አንዱ እኒሁ አምባሳደር ነበሩና። ሌላው የሞርስ ምንጮች በይፋ ባይሆንም መረጃውን አገኘ ነው ያሉት ባለፈው ባልተገባ እንቅስቃሴ ላይ ተገኙ ተብለው ከተማውን ለቀው እንዲወጡ የተወሰነባቸው 2 የረድኤት ድርጅቶችን በተመለከተ ከዞኑ የሥራ ኃላፊዎች ድርጅቶች በዚህ አካባቢ ስለነበራቸው ተሳትፎና እንቅስቃሴ መረጃ ይጠይቃሉ፣ ያሰባስባሉ ተብሎ ይጠበቃል መባሉን ሰምተናል ብለዋል።
አምባሳደሩ ብቻቸውን አልነበሩም። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አብረዋቸው ሁመራ አየር ማረፊያ ታይተዋል። አምባሳደር ማሲንጋ በጉዟቸው በሰቲት ሁመራ የሚገኙ የጤና ተቋማትን የመሰረተ ልማትና የግብዓት አቅርቦትን ከተመለከቱ በኋላ መንግስታቸው ድጋፉን እንዲያጠናክር የግምገማ ሐሳብ ይወስዳሉ። እግረ መንገዳቸውንም በአካባቢው የሚገኙ የሰብአዊ ድጋፍ ስራዎችን ይበልጥ ማጠናከር በሚቻልበት ሁኔታ ላይ ከአመራሮች ጋር ውይይት በማድረግ የወያኔን ዛቻ የጦርነት መወስወስ በተመለከተ ግንዛቤ ይጨብጣሉ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። አሁንም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። አሜሪካ ኢትዮጵያን ጨምሮ ከ75 ሀገራት የሚመጡ የስደተኛ ቪዛዎችን አገደች። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው አዲስ መመሪያ ኢትዮጵያን ጨምሮ ከ75 ሀገራት የሚጠየቁ የቋሚ ነዋሪነት ወይም የኢሚግሬሽን ቪዛ ሂደቶችን ለጊዜው እንዲቆሙ አዟል። በኢትዮጵያውያን የጊዜ ሰሌዳ ከፊታችን ጥር 13 ቀን 2018 ዓ.ም ወይም ጃንዋሪ 21 2026 ጀምሮ ተግባራዊ ይሆናል የተባለው የእገዳው ምክንያት ፐብሊክ ቻርጅ በሚባለው ሕግ መሰረት ወደ አሜሪካ የሚገቡ ስደተኞች በኢኮኖሚ ራሳቸውን የማይችሉና የመንግስት እርዳታ ፈላጊ ሊሆኑ ይችላሉ ተብሎ በመታመኑ ነው ተብሏል። በዚሁ እገዳ ኢትዮጵያ፣ ሶማሊያ፣ ናይጄሪያ፣ ግብጽ፣ አፍጋኒስታን፣ ሩሲያ፣ ብራዚል፣ ታይላንድ እና ሌሎችም 75 ሀገራት የሚመለከታቸው መሆኑና እነዚህ ሀገራት የሚቋረጡባቸው የቪዛ አይነቶችም የዲቪ ሎተሪ፣ የቤተሰብ ጥሪ እና ሌሎች ለቋሚ ነዋሪዎች የሚጠየቁ ቪዛዎች በሙሉ ናቸው ተብሏል። ነገር ግን ለጉብኝት፣ ለንግድ ወይም ለትምህርት የሚጠየቁ ጊዜያዊ ቪዛዎችን ይህ እገዳ ለጊዜው አይመለከትም። የአሜሪካ የውጭ ጉዳይ ሚኒስቴር የአሰራር ሂደቱን ገምግሞ እስከሚያጠናቅቅ ድረስ እገዳው ላልተወሰነ ጊዜ እንደሚቆይም ተገልጿል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወረዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ የሞርስ የበላይ ጠባቂና ኤዲሲው ምስጋና አቅርበውላችኋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የአርብ ጥር 8 ቀን 2018 ዓ.ም የሞርስ ዜና እስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ ዜና እስከምንገናኝ ድረስ ጤና ይስጥልኝ።